ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህን ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። አድማጮቻችን ላይክ ያደረጋችሁ ፕሮግራማችንን ጀምሩ። አዲስ ከሆናችሁ ደግሞ የደወል ምልክቷን በዛውም እየተጫናችሁ ሰብስክራይብ በማድረግ ጆይን አድርጉን፣ ቻናላችንን ተቀላቀሉ። ስለ እግር ኳስ በነጻ ሀሳብ በነጻነት የምንወያይበት ቻናል ስለሆነ ቻናላችንን ተቀላቀሉ። ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች ድጋፋችሁም በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ለቻናላችን እንድታበረክቱ በአክብሮት እየጋበዝን የሶስተኛና የመጨረሻ ክፍል የዕለተ እሁድ ፕሮግራማችን ትኩረት የሚያደርገው በቀጥታ ወደ ለንደን እንመለስና በስታንፎርድ ብሪጅ አይኖች ሁሉ በመላው ዓለም ትኩረት የሚያደርጉትን ጨዋታ በዚህ ፕሮግራም የምንቃኝ ይሆናል። ከዛ በፊት ግን በመላው ዓለም ይህንን ፕሮግራም ለምታደምጡ የቻናላችን ቤተሰቦች ዛሬ ለተቀላቀላችሁ ለሁላችሁ መልካም የፋሲካ በዓል እንዲሆን፣ በመላው ዓለም ለምትገኙ ክርስቲያን ቤተሰቦቻችን ከልብ መልካም በዓል እንዲሆን የአክብሮት ምኞታችን ነው። በሶስተኛ ክፍል ለንደን ላይ ዛሬ የሚደረገው ጨዋታ የበለጠ ትኩረት፣ እይታ፣ ፍላጎት፣ ተጨማሪ ኃይል ጭምር የሚከታተለው ጨዋታ ነው። አርሴናል ዛሬ እየመረረውን ቢሆን ቼልሲን ይደግፋል። ግዴታው ነው። ግዴታው የሚሆንበት ደግሞ ይሄ ጨዋታ ለትዊስትና ተርኑ በር ከፋሽ ነው። አንድ ጉዳይ በጋሪ ታፓውስን ታውቁት ሲሆናል፣ የጨዋታ ተንታኝ በስካይ ስፖርት በሚተላለፉ የሜንስትሪም የስካይ ስፖርት ላይቭ ኢቨንቶች ላይ ተንታኝ ነው። ትናንትና ከአርሴናል ሽንፈት በኋላ አንድ ጉዳይ ያጋራውን በኤክስ ገጽ ላይ ተመልክታችሁ ከሆነ አላውቅም። ነገ የቼልሲ ደጋፊዎችን አንድ ስሜት ልጠይቃችሁ ይላል። ሲቲን አሸንፋችሁ አርሴናል ተጠቃሚ እንዲሆን ብታደርጉና በለንደን ቀይ እንድትሆን ብትፈቅዱ ይሻላል? ለሲቲ በሩን ከፍታችሁ ሲቲ አሸንፏችሁ በሊጉ የዋንጫ ፉክክር ላይ ታርን አድርጎ ማንቸስተር ሲቲ የዋንጫ ፉክክሩን ሃንድል የሚያደርግበትን ድልድይ ፈቅዳችሁ በድጋሚ ወደ ዋንጫው ፉክክር ሲቲን አስገብታችሁ ሲቲ የማግኘት አድቫንቴጁን በራሱ ዲሳይድ እንዲያደርግ። ምክንያቱም አርሴናል በርንሌን ካሸነፈ ሲቲን በራሱ ነው ዲሳይድ የሚያደርገው። ዋንጫ ፉክክሩን በግብ ክፍያ ከበለጠ ዋንጫውን ያነሳል። የእናንተን ዩሮፒያን ስፖርትን ሳክሪፋይ አድርጋችሁ ይላል ሲቲ እንዲበላ ብታደርጉ ይሻላል ወይስ ለንደን ቀይ እንድትሆን ብትፈቅዱ ይሻላል በማለት ጋሪ ታፓውስ ሐሳቡን አጋርቷል በፖል መልክ። ፖሉን እኔ በጭራሽ እንዲህ አይነት ፖል አልጠበቅኩም። 61.5% ሪዝነብል ፖል ነው። በነገራችን ወደ 104,600 ምናምን ነው ፖሉ ላይ የተሳተፉት። ምክንያቱም ጋሪ ታፓውስን ካወቃችሁ ከ1 ሚሊዮን በላይ የኤክስ ተከታይ ያለው ጥሩ ማሽዴይ ሪፖርት የሚያቀርብ የላይቭ ኮሜንተሪ፣ ድህረ ጨዋታ፣ ቅድመ ጨዋታ ሀሳቦች ላይ ግን የማናስተውላቸውን አነጋጋሪ ጉዳዮችን አስቀምጦ ለመወያያነት የሚያነሳ ምርጥ የጨዋታ ዘጋቢ ነውና በጣም ይገርማችሁ ቼልሲ ደጋፊ እኛ ዩኤፋ ቻምፒየንስ ሊግን ሳክሪፋይ ብናደርግ ይቻላል፣ ምክንያቱም አሁንም ሃንድል አላደረግንም ይላል። አብዛኛው ሪዝኖቹ በጣም የሚገርማችሁ ማለት ከ60% በላይ ያለው ፖል የተሰጠው ዊ ሳክሪፋይ ዩሮፒያን ስፖርት ዘ ብሉ ሙን አራይዝ የሚል አስተያየት በጣም ብዙ ነው። በጣም ብሉ ሙን የውሃ ሰማያዊዎች። እኔ ግን የቅርብ ጊዜ ተቀናቃኝነት ካያችሁ ለቼልሲ የመጨረሻ ከባድ የዋንጫ ተፎካካሪ የነበረው አርሴናል ሳይሆን ማንቸስተር ሲቲ ነው በቅርቡ ዓመት። የቼልሲ ደጋፊዎች እንዴት ይህንን ነገር እንደተቀበሉት የራሳቸው ሪዝነብል ይኖራል። ግን
አብዛኛው ደጋፊ በጋሪ ታፓውስ አስተያየት ውስጥ የተመለከትኩት ቢኮዝ ኦፍ አርሴናል ፋንስ የሚል አስተያየት ግን በጣም ብዙ ነው በዛ ፖል ላይ የተመለከትኩት። በደጋፊው ምክንያት ይህንን እኛ ሳክሪፋይ ብናደርግ የተሻለ ነው። ለንደን ቀይ መሆኗ አለመሆኗ ብቻ አይደለም፣ ደጋፊው ኦቨር ሬት የሚያደርጋቸው ጉዳዮች ደግሞ የበለጠ ቼልሲዎች እንዲህ አይነት ጉዳይ ላይ ሲሪየስ እንድንሆን ያስገድደናል ይላል። እስቲ ዛሬ ጋዜጦችን ተመልከቱ። ፔፕ ግን ጋርዲዮላ አድማጮች ምን ታይቶት ነው ፔፕ ስለ ዊን በጣም ትናንትና ወዲያ የነበረው ጋዜጣዊ መግለጫ ያው የቢግ ማች ፕሪቪው ደግሞ ከሌላ ሚዲያ ጋር ከስካይ ስፖርት ከቲኤንቲ ጋር ምናምን ከትላልቅ ጨዋታዎች በፊት የሚደረጉ ፕሬስ ኮንፈረንሶች እንዳሉ ታውቃላችሁ። አርቴታ ጋርዲዮላ ምን ቢተማመን ነው ስለ ዊን ከአርሴናል ጨዋታ በፊትም አጥብቆ ያወራል። ከአርሴናል ጨዋታ በኋላ እንግዲህ የተለቀቁ አዲስ መረጃዎች ባይኖሩም ግን ስለ ዊን እስቲ የጋዜጦችን ትኩረት እያንዳንዱ ጋዜጣ ይዞ የሚወጣውን የፊት ገጽ የበለጠ ተመልከቱና ሁሉም ጋዜጦች ትኩረታቸውን ጋርዲዮላ አስተያየት ላይ ፎከስ አድርገዋል። ሳይኮሎጂካል ጌም፣ ሰልፍ ኮንፊደንስ ወይስ ፕሬዠር ኦን ኦፖዚሽን የሚሏት ወይም በኦፖነንት ወይም ተጋጣሚ ላይ ጫና ለማድረስ ተፎካካሪ ላይ። አሁን በታይትል የመጨረሻ ፋይናል ላፕ ላይ ስንደርስ አርቴታ ምን አይነት ሳይኮሎጂካል ጥንካሬ ሊገኝ እንደሚችል ፔፕ ያውቃል። ያንን ፕሬዠር የበለጠ ከፍ ለማድረግ የተደረገ ጥረት ይሁን ወይስ የተለያዩ መንገዶችን ተጠቅሞ ይሁን ብቻ ጉዳዮች እንዳለ ከፔፕ ወሳኝ ሰዓት ላይ ጉዳዮች ሁሉ ተያዥ ይሆኑ። እንደውም የመጨረሻ የሳንዴ ሚረር ጋዜጣ ምን እንደሚል እስቲ ተመልከቱና በስክሪናችን ላይ ከምትመለከቷቸው ጋዜጦች መካከል ፔፕስ ዋርን ይላል። መስት ቢት ዘ ብሉ ኦር ዘ ታይትል ቼስ ኢዝ ኦቨር። ለምን ይሄን አሁን ማንሳት አስፈለገ? አርብ ምሽት በደንብ ግን ገብቷቸዋል። የጋርዲዮላ የስነልቦና ጨዋታ እሱ ነው የሚጫወተው። አርሰናል ቅዳሜ ምሳ ሰዓት ብሉ ማሸነፍ በዋንጫ ፉክክሩ ላይ ዊን ኦር በስት ነው። በቃ ማሸነፍ ካልሆነ በቃ አብቅቷል ነው። ካሁን በኋላ ስለ ዋንጫ እየመጣችሁ ደጋግማችሁ አትጠይቁ። ደጋግሞ ሲል ነበር አርሴናል እያላችሁ አትጠይቁ። 9 ነጥብ ሰፊ ነው። እኛ ግን ሰማያዊዎችን ካሸነፍን አላለቀም፣ ከተሸነፍን ነጥብ ከጣልን ግን አክትሟል፣ ድጋሚ እንዳትጠይቁ ሲል ነበር ደጋግሞ። ለምን ይመስላችኋል? ይሄ ሜንታሊቲ ጌም በቀጥታ መሪ ላይ ጫና ለመፍጠር ተከታይ ክለቦች የሚሰጡት አስተያየት ነው። አይ ቀጥሎ እየተጫወተ የጨዋታው ውጤት እኮ አልሰማም፣ ውጤቱን ሃንድል አላደረገም። ሁለቱም 9 ነጥብ ላይ ያሉን አስተያየት የሰጡት ለምን ጋርዲዮላ ፕሬዠሩን ሳይኮሎጂካል ጌም እንደሚያደርገው ግን አያችሁ። አርሴናል ተሸነፈ በበርንማውስ። ዛሬ አርሴናል የከተማውን ተቀናቃኝ የታሪክ ባላንጣ ለንደን ኢዝ ብሉ በቼልሲዎች በኩል ለንደን ኢዝ ሬድ በአርሴናሎች በኩል ቼልሲ የትሮፊ ካቢኔቱን አምናም ሸብረቀቅ አድርጎ ነው አድምቆት ነበር። ምክንያቱም የዩኤፋ ቻምፒየንስ ሊግ የዩሮፒያን ንጉስ በዓለም የክለቦች ዋንጫ አሸንፈው የዓለም የክለቦች ዋንጫ ቻምፒዮን ሆነዋል። ስለዚህ ካቢኔቱ ላይ የጨመሩት አዲስ ዋንጫ አለ፣ ኮንፈረንስ ሊግ አለ። ስለዚህ ቼልሲ ዋንጫ አራቅም፣ ዋንጫን ሴንስ ያደርጋል። ፔፕም ዘንድሮ ሳይኮሎጂካል ቡስት የሚሆነው የዋንጫ ተፎካካሪውን ቡድን የካራቦ ካፑን የፍጻሜ ጨዋታ ድል ማድረጉ የበለጠ ሲዝናል ተርኒንግ እንዲያገኝ አስችሎታል። ፔፕ አውሬ እየሆነ ነው አድማጮች፣ ፔፕ አውሬ እየሆነ ነው። እኔ ዘንድሮ በአመቱ መጨረሻ ይለቃል የሚል ግምት የለኝም። አስተያየቱን ተመልከቱ።
አድካሚ ነው አሰልቺ ነው የሚለው እረፍት ፍለጋ ሊሆን ይችላል። ፔፕ ተርቦ እረፍት አያደርግም። ሊያም ሮሲነር ዛሬ በስራቸው ላይ አንድ ከፍተኛ ታሪክ አስቀምጦ የሚያልፉበትም ቀን ነው። ይህም ምላችሁ ለመሰላችሁ የዛሬው ጨዋታ ለሊያም ሮሲነር ከፔፕ ጋር የሚያደርገው የመጀመሪያ ጨዋታ ኤክስፒሪየንስ ነው። ማሸነፍ ቼልሲ ሲዝኑን ሲያተርፍ ሲዝኑን ለማትረፍ ኤፍኤ ካፕ ላይ ግማሽ ፍጻሜ ደርሷል። በዚህ ጋር ደግሞ የሻምፒዮንስ ሊግን ቦታ ይዞ ማጠናቀቅ ለክለቡ ትልቅ ህልምና ታርጌት ነው። ስለዚህ ትልቅ ሳይኮሎጂካል ጥንካሬ ነው የሚያገኙት። ስለዚህ ለሁለቱም አሰልጣኞች የጨዋታ የበለጠ አስፈላጊ ነው። ግን ዋነኛ ትኩረት ፔፕ ጋርዲዮላ የዋንጫ ፉክክሩን እጁ ላይ አምጥቶታል። አሁን እዚህ ጋር ምናልባት የአርሴናል ደጋፊም ሊሆን ይችላል የእግር ኳሱ ቤተሰብ አንድ መቀበል የማይፈልገው እውነት አለ። እርግጠኛው 100% የትናንትናው ጨዋታ ከአርቴታ እጅ ዋንጫውን አስወጥቶታል። ዋንጫውን የመወሰን ፓወር ያለው የፔፕ ጋርዲዮላ ማንቸስተር ሲቲ ይሄ 100% ልንገራችሁ። ሲቲ ካልጣለ አርሴናል ይሄን ስነልቦናና ይሄን የጨዋታ ስትራቴጂ ይዞ ረጅም ርቀት ካሁን በኋላ በስድስቱ ጨዋታዎች አይጓዝም። ምክንያቱም በ49 ጨዋታ 3 ጨዋታ የተሸነፈ ቡድን በ4 ጨዋታ 3 ሲሸነፍ ምንድነው የሚያሳየን? ቀጥታ መንሸራተት ነው። ምንም ሌላ የሚነግረን ድምር ውጤት የለም። ስለዚህ ዛሬ የሲቲ ፍላጎት ከወትሮ ከፍ ብሎ ነው የሚመጣው። አሁን እኮ የአርሴናል መጣል አይደለም እኮ ከባዱ ካልኩሌሽን ማንቸስተር ሲቲ ሳይኮሎጂካል አድቫንቴጅ አግኝቶ ነው ሜዳ የሚገባው። ፕሬሸር የለበትም። ጫናውንማ የበለጠ እኮ አርቴታ አቀለለለት። ለምን መሰላችሁ? አርሴናል ቢያሸንፍ ጫናው ማንቸስተር ሲቲ ላይ ለምን ካላሸነፈ ከውድድሩ ፉክክሩ በቀጥታ ወጥቷል። አሁን እኮ ጫናውን አርቴታ ጨረሰለት። ኤምሬትስ ላይ በበርንማውስ ተሸንፎ ፔፕ ኦቨርቲንኪንጉን እስከ ጨዋታው ስታርቲንግ ላይንአፕ እስከሚወጣ ድረስ እንደፈለገ እየፈተሸ ቆይቶ በአንድ አዲስ አስተላለፍና የጨዋታ ስልት መጥቶ ዛሬ ሊያም ሮሲነርን ይገጥማል። ቀላል ፈተና ግን አይገጥመውም። በቀላሉ ፔፕ በጭራሽ ከስታንፎርድ ብሪጅ 3 ነጥብ ይዞ አይሄድም። ግን የቼልሲ ደጋፊዎች ታስታውሳላችሁ፣ ፓርክ ዲ ፍራንስ ቅድመ ጨዋታ ግምገማ ስናደርግ ጥቃቅን ስህተቶች የትላልቅ ጨዋታን ዋጋ በጣም ከፍ ያደርጋሉ። ጥቃቅን ስህተት መቀነስ ትላልቅ ድሎችን ወደ ስታንፎርድ ብሪጅ ይዞ ይመጣል። ቼልሲ ከጥቃቅን ስህተት ራሱን እስካላገደ ድረስ ማንኛውንም ተጋጣሚ ለመብለጥ ችግር የለበትም። ቼልሲ ግብ ለማምረት ኦፕን የሆነ ቡድን ነው። የበለጠ ለማስቆጠር የተለየ ፍላጎት አለው። የትኛውም ደቂቃ ላይ ሊነሳ ይችላል። ከጨዋታው ጀማሮ እስከ ማብቂያው ድረስ በማጥቃት ሊያጠናቅቅ ይችላል። ኤሚሬትስ ላይ አርሴናልን በጎዶሎ በልጦ አሳይቷል። በኤፍኤ ካፕ በካራቦ ካፕ ይህንን አሳይቷል። ሊያም ሮሲነር ታክቲሽያን ነው። ሱፐር ታክቲሽያን ግን ለመሆን ከድል ጋር መሆን አለበት። ሁሌም የምናነሳው ነጥብ ነው። ትናንት የሰራነውን ፕሮግራም ወደኋላ መለስ ብላችሁ ተመልከቱ። ፓልመርና ሃላንድ ያሉበትን የሲቲም የቼልሲም ደጋፊዎች ጨዋታው ስትራቴጂ ላይ ያተኮረ ነው፣ ታክቲክ ብቻ። ያንን ፕሮግራም ብታደምጡ ለዛሬው ጨዋታ ጥሩ መወያያ ርዕስ ስላነሳውበት ማለት ነው። አሁን ጉዳዩ ግን እሱ አይደለም። የጥቃቅን ኳሶችን ትኩረት ቼልሲ ካልቀረፈ አይደለም በጥቃቅን ኳሶች ትኩረት መቀነስ ቀርቶ ሲቲን ለማስቆም ዳይናሚክ ስትራቴጂ ቡድን ከሌለውም አያስቆም። አይደለም ጥቃቅን ስህተቶችን እየሰራ ለማስቆም ቀርቶ። ስለዚህ ሊያም ሮሲነር የቲሙ ይሄ ቤዚክ የሆኑ ክፍተቶችን ከቀረፉ ዛሬ የኤንዞ ፈርናንዴዝ አለመግባት የቼልሲ ደጋፊዎች ይህን ሀሳብ ጨዋታውን እስከምትመለከቱ ድረስ ላታምኑ ትችላላችሁ። ኮል ፓልመር በግሉ ነፃ የመውጣትን ትልቁን ጥንካሬ ታያላችሁ። ፋይናል ሰርድ ፈርናንዴዝ ቢኖር ቼልሲ እንደ ቡድን ይጠቀማል። ፓልመር ግን በግሉ የሚያገኘውን ነፃነት ያጣል። ዛሬ እሱን ታያላችሁ። ግን
ጋርዲዮላን ለማሸነፍ ጋርዲዮላን ለመፈተን ትልቁ አቅም ድፍረት ነው። ካልደፈረ አንድ ቡድን ሪስክ ለመውሰድ እስከፈራ ድረስ ከፔፕ ጋር ሁሌ የሳይኮሎጂ የበላይነት እንደ ክሎፕ ደፋር ቡድን እስካልሰራ ድረስ ፔፕ ማሸነፍ ይከብዳል። በተለይ ደግሞ ለፔፕ ኳስ ለቅቄ እኔ በስትራቴጂ እከላከላለሁ የሚል ዲስአድቫንቴጅን ይዞ ከገባ አንድ ቡድን አከተመለት። ትልቁ ጉዳይ ምንድነው? ለፔፕ ቡድን የማሰቢያ ጊዜ መፍቀድ ነው አደጋ ላይ ለመጥራት። ፔፕ የትራንዚሽን ክለቦችን መግጠም አይፈልግም። በደንብ ልብ ብላችሁ ተመልከቱ። ቶትናም፣ ሊቨርፑልን፣ ማንቸስተር ሲቲ በጣም በየአመቱ ይፈተን ነበር። የቅርብ ዓመታትን አትመልከቱ። ከፖቼቲኖ ጊዜ አንስቶ ከጆዜ ጊዜ ኮንቴ በቶትናም በሊቨርፑል የኤርገን ክሎፕ የትራንዚሽን ቡድን ስለሆኑ አንጂን ፖስተኮግሉ በጣም ደካማ የውድድር ዓመት እያሳለፉ 4 ግብ ግን ኢታሊያ ላይ ያስቆጥረዋል። ለምንድን? የትራንዚሽን ቡድን ስለሆኑ። የዘንድሮ የሊያም ሮሲኒየር ቼልሲ ደግሞ ሱፐር ትራንዚሽን ቡድን ነው፣ ግን ሪስክ ቴከር ነው። የሲቲን ፕሬሲንግ ትራፕ ለማለፍ በጣም ሪስኮችን ካላለፍኩ ግብ አላስቆጥርም የሚል ይሄ የበለጠ ድፍረት ሳይሆን አደጋን እየጋበዘ ማጥቃትን ነው የሚመርጠው። እነዚህን ጉዳዮች ቼልሲዎች ፎከስ ካደረጉ ዛሬን ጨዋታ ባላንስ የሆነ ፉክክር ልንመለከት እንችላለን። ግን ጣጣውን፣ ጭንቁን፣ የዚህን ጨዋታ ስትራቴጂ፣ የጨዋታ ፕላን፣ ጉጉት፣ ቅኝት፣ እያንዳንዱን ጉዳይ አርቴታ ከበርንማውዝ ጋር ተሸንፎ ከፔፕ ጋርዲዮላ ላይ እዳውን አቀለለ። ዛሬ ፔፕ በሪላክስ ሲስተም ነው የሚመጣው። ፔፕ ያለ ውጥረት ያለ ጭንቅ ይሄ የውጤት አንገብጋቢነትና ተጋጣሚን ኦቨር ኮንትሮል በማድረግ ይሄ 68 67 በመቶ የኳስ ቁጥጥር ብልጫ ይሄ 700 800 ኳስ እየነካ አንድ ቡድን ብቻ የሚጫወተውን እግር ኳስ እንዳያሳየን ትልቁን ጉዳይ አርቴታ ትናንትና ተወጥቶለታል ግዴታውን። ለምን መሰላችሁ? ሪላክስ ሲስተም ላይ ፔፕ ምንድነው እየደጋገመ ማስቆጠር እየደጋገመ ማጥቃት ክፍት ያደርገዋል። ያኔ ኦፖዚሽንም ተጋጣሚውን ወጥቶ ለማጥቃት ስትራቴጂውን ያዘጋጃል ማለት ነው። ስለዚህ የዛሬው ጨዋታ በትዕይንትና በግብ የታጀበ ይመስለኛል። ትናንትም ስላችሁ ነበር ታክቲካሊ ስናነሳ። ነገር ግን አሁንም የትልቅ ጨዋታ ስህተትን ቼልሲ ትኩረት ከሰጠ ሲቲን በአግባቡ በሜዳውና በደጋፊ ፊት የመፈተን በቂ ፓወር ቱልም አለ። ግን ይሄ ግዴለሽነት፣ ችልተኝነት፣ የክለቡን የማሊያ ቫልዩ የማያውቁ አሁን የነ ሮበርት ሳንቼዝ አይነት ግብ ጠባቂ የትልቅ ጨዋታ ብሬቭ የሌለው ቼክ የሚመራበት መረብ እንዳልነበር ያ የመረብ ሳይደፈር በአንድ የውድድር ዓመት በክሊንሺት ሪከርድ በዲፌንዲንግ ሪከርድ ሲወጣ እኮ ቼልሲ አይበገሬነቱ በጣም ያስገርም ነበር። አሁን እንደምትመለከቱት ቼልሲ እኮ አይደለም ሜንታሊቲ የብሉኮን እኮ የዚህ ፕሮጀክት እኮ መውደቅ ትልቁ ምክንያት መጀመሪያ ግብ ጠባቂ ላይ ለመስራታቸው እኮ የብሉኮን ትልቁ ኪሳራ የሚጀምረው ከግብ ጠባቂ ነው። በሮበርት ሳንቼዝም በየርጊንሰንም እመኑ የቼልሲ ደጋፊዎች ቼልሲ ረጅም ርቀት አይሄድም እነዚህን ሁለት ግብ ጠባቂ ይዞ። የቼልሲ ክላስ እኮ ግብ ጠባቂ ከቼክ ወደ መንዲ የተሸጋገረ አስደናቂ እኮ የግብ ጠባቂ ኳሊቲ ያለው ቡድን። ቼልሲ በግብ ጠባቂ እኮ አይታማም። ለኬፓ እኮ 71 ሚሊዮን ፓውንድ ሲከፍል ኬፓ በወቅቱ እኮ ወርልድ ክላስ ግብ ጠባቂ ነው። ምንም እዚህ ጋር እኮ አዲስ ሀሳብ ማምጣት አያስፈልግም። አሁን ቼልሲዎች እየሞከሩበት ያለው የጨዋታ ስታይል ምናልባት ከግብ ጠባቂ አስፈላጊነት ጋር ተያያዥ ሊሆን ይችላል፣ ግን በቼልሲ ክላስ አይደለም። አሁንም የትልቅ ጨዋታ ቫልዩን ቼልሲዎች ተረድተው የትልቅ ጨዋታ ቢግ ሞመንትን የመጠቀም በዛሬው ጨዋታ ሁለት የቲሙ ሊደሮች የሉም፣ አንዱ በቅጣት አንዱ በጉዳት ሪሽ ጀምስ እና ኤንዞ ፈርናንዴስ። ስለዚህ ሁሉም የየራሱን ኃላፊነት የሚወጣ ከሆነ ስህተቶች የሚቀንሱ ከሆነ ቼልሲ ምርጥ ተገዳዳሪ ቡድን ነው። ግን የኒውካስል አይነት ከዛ በፊት ያሉትን ጨዋታዎች ስህተቶች የሚደጋግሙ ከሆነ ሲቲ ላይ አይደለም ስህተት ተሰርቶ ኦርጋናይዝ ተኮኖም እኮ
ትላልቅ ጨዋታ ላይ ፔፕ ሲሪየስ ሲሆን በጣም ፈታኝ ነው የሚሆነውና የዛሬን ጨዋታ እስቲ ውጤታችሁን በኮሜንት መስጫ እያስቀመጣችሁ ለፔፕ ጋርዲዮላ ማንቸስተር ሲቲ በድጋሚ ወደ ዋንጫው እንዲገባ የሚካኤል አርቴታ አርሴናል ኢንቫይት ያደረገውን ሽንፈት ትናንትና ፔፕ ሰምቶ ዛሬ ብሪጅ ላይ ጥርሱን ቦርሾ ነው የሚመጣው። ምን አይነት ፉክክር እንጠብቅ? የቼልሲም የሲቲም ደጋፊዎች እስቲ ሀሳብ አስተያየታችሁን በኮሜንት መስጫ አስቀምጡ። በዚህ አጋጣሚ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በመላው ዓለም ለምትገኙ የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል በሰላም አደረሳችሁ እያልን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ቻናላችንን ድጋፍ አድርጉ። መልካም ዓመት በዓል እንዲሆን ተመኘን። በሶስት ፕሮግራም ዕለተ እሑድን ከእናንተ ጋር ቆይታ ያደረግን። ሰላም ቆዩ።